ዘፍጥረት 50 ቁጥር 17 ዮሴፍን እንዲህ በሉት፣ እባክህ የወንድሞችህን በደል ኃጢአታቸውንም ይቅር በል፣ እነርሱ ባንተ ከፍተዋልና። አሁንም እባክህ የቤትህ የአባትህ አምላክ ባሪያዎች የበደሉህን ይቅር በል ይላል። ይሄ ክፍል ከኔ ጋር ነው። ይሄ ክፍል የጀነሲስ የዘፍጥረት መጽሐፍ የመጨረሻው ክፍል ነው። ዘፍጥረት 50 ምዕራፍ ነው ያለው። ዘፍጥረት 50 ምዕራፍ ነው ያለው። ዘፍጥረት የሚገኘው ደግሞ መጽሐፍ ከዘጸአት ማነው ከዘዳግም ቀጥሎ ነው። የሚያመነኝ እኮ አለ። የመጽሐፍ ቅዱስ የመጀመሪያው መጽሐፍ ዘፍጥረት ነው። ዘፍጥረት ቀጥተኛ ትርጉሙ እግዚአብሔር ፍጥረትን እንደወደደ የፈጠረበት ፕሮግራም ማለት ነው። እደግመዋለሁ። ዘፍጥረት ማለት እግዚአብሔር ፍጥረትን እንደወደደ አማክሮን ሳይሆን እንደወደደ የፈጠረበት ፕሮግራም ነው። በዘፍጥረት ማንም ጸልዮ የገባ የለም ተፈጥሮ እንጂ። ምን ነው በእጅ ብልጫ በዘፍጥረት ውስጥ ለተፈጠሩ ፍጥረቶች ያዋጣ ሰው ያማከረ ሰው የለም። እግዚአብሔር በዘፍጥረት ፍጥረትን እንደፈለገ የፈጠረበት መጽሐፍ ነው። የዘፍጥረት መጽሐፍ 50 ምዕራፎች ሲኖሩት በዘፍጥረት መጽሐፍን የጻፈው ጸሐፊ በዘፍጥረትን ያልኖረው ሰው ነው። ለምሳሌ ሙሴን የጻፈው ወደ ኋላ ሄዶ ዘፍጥረትን ጽፏል፣ ወደፊት ሄዶ ደግሞ ዘዳግምን ጽፏል። ሁለት መጽሐፎችን ያልኖረባቸው ሰዎች ታሪክ የተጻፈበት መጽሐፍ የሙሴ መጽሐፍ ነው። ሙሴ 5ቱን የሕጉን መጽሐፍት ጠንቅቆ ያብራራ የጻፈ ነው። ያልኖረበትን የጀነሲስን የዘፍጥረትን መጽሐፍ የእግዚአብሔርን የፍጥረትን ሂደት በአግባቡ እና በልኩ ደርዙን ጠብቆ ደራሲው እግዚአብሔር ሆኖ ጸሐፊው ደግሞ ሙሴ ሆኖ ተደራሲው ደግሞ እስራኤላውያን እና በእነሱ የሚያምኑ ሆኖ የተጻፈ መጽሐፍ ነው። 50ኛው መጽሐፍ ግን ልብ የሚነካ መጽሐፍ ነው። 50ኛው ቁጥር ማለት 50ኛው ምዕራፍ ከሌሎቹ ከዘፍጥረት መጽሐፍቶች የሚገርም መጽሐፍ ነው። እዛው 50ኛው መጽሐፍ ላይ እንደምታውቁት በግብፅ ምድር የነበሩበት ዮሴፍ የተሸጠበት ዘመን ነው። ዮሴፍ በግብፅ ንጉሥ የሆነበት ዘመን ላይ ነው። ታውቁታላችሁ። በወንድሞቹ ነው ተሸጦ የሄደው። በወንድሞቹ ተከፍቶበት ነው የሄደው። ወንድሞቹ ስትራቴጂካሊ የሆነ በደል ነው የበደሉት። በፕሮግራም ነው፣ እግር ጥሏቸው አይደለም። አንዳንድ ወንድም እኮ እግር ጥሎት አይደለም የሚበድልሽ፣ በፕሮግራም ነው። የተቀባ የተለቀለቀ እስኪመስል ድረስ ለውድቀትህና ለስንፍና አሁን ለደረስክበት ህይወት ተግቶ ይሰራል። ምን እንደሚረዳው ባላቅም፣ ምን እንደሚጠቀም ባላቅም፣ ብቻ የቅናት መንፈስ ከባድ ስለሆነ እንኳን ጓደኛን ወንድም ላይ ይከፋል። እና በጣም ትልልቆች ናቸው፣ ታላላቆቹ ናቸው፣ ቀድሞ የተፈጠሩ ናቸው። ታላቅ ወንድም እኮ ማስፈራሪያ ነው። ጋሽ ያስናት ለእኔ እኮ አንተ እኔ መንፈሳዊ አባት ብሆንም ለእኔ ታላቄ ስለሆንክ ማስፈራሪያ ነህ። ስትኖር ሳይ እኮ አለለት ይባላል። ታላቅ ወንድም እኮ ሌላ ምንም ባይሰራ ማስፈራሪያ ነው። አታምኝም? ታላቅ ወንድም እኮ ምንም ባያደርግልህ አይኑረው ታላቅ ወንድም አለህ እኮ ከተባለ ማስፈራሪያ እኮ ነው። ክብር ለኢየሱስ ይሁን። ፈንጂ ማምከኛ እኮ ነው። አንተ ማረግጠው ረግጦልህ እኮ ነው። ታላቅ ወንድም ማስፈራሪያ ሲሆን ታላቅ ወንድም በዚህ ልክ ይከፋሉ። አላቅም። እንዲህ አይነት ቅባት የተገለጠባቸው ሰዎች ጌታ ይርዳቸው። እና ዮሴፍን ሸጠውት ዮሴፍም ተረስቶ ሞታል ተብሎ በግብፅ ምድር ሄዶ ነግሶ ታላቅ ሆኖ ምናምን የቆየበት ዘመን ነው። በኋላ እህል ሊገዙ መጥተው ወንድሞቹ እሱ አውቋቸው እሱ ሳያውቃቸው እሱ አውቋቸው እነሱ ሳያውቁት በኋላ ራሱን አስተዋውቆ ለዚህ ቀን ነው ብሏቸው በሕይወት እንዳለው ለአባቴ ንገሩ ብሎ ለአባቱ ተነግሮ አባቱ ዮሴፍን ካላየው አላምንም ብሎ ዮሴፍ የግብፅ ቤተ መንግስት ሰረገሎቹን ልኮ ያዕቆብ ራሱ ዮሴፍ በሕይወት መኖሩን ያወቀው የግብፅ ሰረገሎችን ሲያይ ነው። እሱም ታርጋው ሲያይ ቤተ መንግስት ይላል። እና ይሄን ያክል ከዛ በኋላ ይሄ ታላቅ ሰው ይላል በ105 ዓመቱ ወደ አብሮት የተወለዱትን የልጅ ልጆቹን ምናምን ይዞ ወደ ግብፅ ወረደ ይላል። በግብፅ 10 ምናምን ዓመት ከኖረ በኋላ ያዕቆብ ሞተ ይላል። ያዕቆብ ሲሞት የሚገርማችሁ እኮ ከያዕቆብ ጋር እኮ ወንድሞቹ ወርደዋል። ዮሴፍም ይቅርታ አድርጎላቸው አብረው እየተመገቡ እየጠጡ እያለ አባታቸው ሲሞት ጠብቀው ቅድም ያነበብኩላችሁን ክፍል ዮሴፍ አሉ ክፉ ያደርግብናል አሉ። አሁን አባታችን ሞቷል። አባታችን በሕይወት እስካለ ድረስ ነው ይቅር ያለን። አባታችን ከሞተ በኋላ አንዳች በደል ስለሚያደርግብን በአባታችን ስም መልእክት እንላክ ብሎ ቅድም ያነበብኩላችሁን መጽሐፍ ወይንም ቁጥር 17ን ያነቡለታል።
ማን ይልኩለታል። እና ዮሴፍ ይሄ መልእክት ወደ ዮሴፍ እንደደረሰው ሲሰማ ዮሴፍ የተናገረው ቃል በጣም ይገርመኛል። አንብብላችሁ። ዘፍጥረት 50 ዮሴፍም ይህንን ሲሉት አለቀሰ ይላል። ምን ብለውት ይሆን ያለቀሰው? ዮሴፍ እንዲህ በሉት፣ እባክህን ወንድሞችን በደል ኃጢአታቸውንም ይቅር በል፣ እነርሱ ባንተ ከፍተዋልና፣ አሁንም እባክህ የአባትህ አምላክ ባሪያዎች የበደሉን ይቅር በል። ዮሴፍ ይህንን ሲሰማ አለቀሰ። ወንድሞቹም ደግሞ መጡ፣ በፊቱም ሰግደው እነሆ እኛ ለአንተ ባሪያዎች ነን አሉት። ዮሴፍም አላቸው፣ አትፍሩ፣ እኔ በእግዚአብሔር ፈንታ ነኝን? እናንተ ክፉ ነገርን አስባችሁብኝ፣ እግዚአብሔር ግን ዛሬ እንደሆነው ብዙ ሕዝብ እንዲድን ለማድረግ ለመልካም አሰበው። አሁንም አትፍሩ፣ እኔ እናንተንና ልጆቻችሁን እመግባለሁ፣ አጽናናቸውም፣ ደስም አሰኛቸው ይላል። ክብር ለኢየሱስ ይሁን። በጣም የገረመኝ የያዕቆብ ሞት ነው። እኔ የያዕቆብን ሞት መጽሐፍ ቅዱስ ሳጠና ያዕቆብ በግብፅ ነው እንግዲህ የገባው። ዮሴፍ አባት ነው፣ የአብርሃም ልጅ ነው፣ ኪዳን አስቀጣይ ነው። እና በግብፅ ከገባ በኋላ ያዕቆብ ሲሞት 70 ቀን ዮሴፍ አዟቸው በሽቶ ለቅልቀው በግብፅ ምድር ቁጭ ብለው አለቀሱለት ይላል። 7 ቀን አይደለም 70 ቀን። ከዛ በኋላ መልእክተኞችን ለፈርዖን ቤተሰብ ዮሴፍ ላከና እባክህን አባቴ በሕይወት ሳለ አስምሎኛል፣ ከመምሬው እርሻ ቤት አብርሃም የገዛው መቃብር ስፍራ በዛ በአባቶቹ ከተማ አለ፣ እዛ ወስደን ቅበረኝ ያለው። በግብፅ የሚያምር መቃብር ቢኖርም አልቀበርም፣ እዛ ወስደ ቅበረኝ ብሎኛል እና ሄጄ እንድቀብረው ብሎ ለሰዎች ነገረ። ለፈርዖን ፋሚሊ ወስደ ቅበራቸው። በጻፍ እንደሚታቃለ ብዙ ሰራዊት ተከትሎት ዮሴፍ ጋር አብሮ ያዕቆብን ለመቅበር ሄደ ይላል። በዛም አያቶቹ በተቀበሩበት መቃብር በውስጠኛው ክፍል ወስደው ቀበሩት። 7 ቀን ቁጭ ብለው አለቀሱ። የአካባቢው ሰዎች ይህ ለቅሶ ለግብፃውያን ታላቅ ነው እስኪባል ድረስ ለቅሶ ያማረለት ሰው ነው። ይህንን ሁሉ አባቱን ሲያደርግ ወንድሞቹ አብረውት እየበሉ አብረውት እያለቀሱ ወንድሙ እንደያሉ ይቅርታ አድርጋልኛለች። ግን እቺ ሳቋ ግን አይመስልም፣ ሳቋ አይመስልም። ለምን መሰለህ? እነሱ ቢያረጉት መቼም ይቅር አይሉም። ይቅርታ አድርገንልሃል በሉት። ከጎን ያለ ምንም ረስተነዋል በሉት። ለምን መሰለህ? የተተወልን ሰዎች ነን እኛ። ብንቆጥረው የሚቆጠርብን ካንተ ይበልጣል። ብናስታውሰው የሚታሰብብን ብዙ ስለሆነ የሚያዋጣን መተው ነው። ክብር ለስሙ ይሁን። እና አንዳንድ ሰዎች ይቅርታ አድርጋችሁላቸው ሁሉ ይቅር ያላችኋቸው አይመስላቸው። ስተውላችኋቸው ሁሉ የተውካችሁላቸው አይመስላቸው። ይፈራሉ፣ ይደነግጣሉ። እንዴት በዚህ ልክ ብለው ያስባሉ። ዛሬ መልእክቴ ይሄ ነው። ጌታ ኢየሱስ ክርስቶስ እንደዚህ አለ፣ እኔ ይቅር እንዳልኳችሁ እናንተም ደግሞ እርስ በራሳችሁ ይቅር ተባባሉ አለ። ሰው ለጥላቻ እንዴት ጎበዝ ይሆናል? ደግሞ አለው ከፈለጋችሁ ጻፉት። ሰው ለጥላቻ እንዴት ጎበዝ ይሆናል? ሰው ይቅር ላለ ማለት እንዴት ጎበዝ ይሆናል? ሰው ጎበዝ መሆን መቻል ያለበት እኮ ለይቅርታ። ኃይሉን አሰባስቦ፣ አቅሙን አሰባስቦ፣ ትምህርቱን አሰባስቦ፣ ገንዘቡን አሰባስቦ ለጥላቻ ሰው እንዴት ጎበዝ ይሆናል? ቂም ለመያዝ ሰው እንዴት ጎበዝ ይሆናል? እስከ ሽበት እስከ ሽምግልና የሚሸከም አምላክ የይቅርታ አምላክ ነው። ያለበለዚያስ ድፍት ነው የምትለው። ይኸውልህ ይቅር አለ ማለት ካንሰር ነው፣ እድሜን ያፈጥነዋል። እዛ ጋር ደግሞ አሉ ጆባዎች አሉ። እነሱማ አይሞቱም ማለት ትንሽ ናቸው። እነሱማ ትንሽ ናቸው። የእግዚአብሔር ቤተሰቦች እዛ ቆሜ ጴንጤውን ያዩት ትንሽ ነው የሞተው፣ ትንሽ ነው። በቅርብ ጊዜ ግን ብዙ ይሞታል። ችግር የለውም ጌታ ተናግሮኛል። ምን ነው መተካካት አለብና መተካካት አለብን። አባቶች በክብር ይሰበሰባሉ። ክብር ለኢየሱስ። ለ110 ምናምን የቆዩአሉ ሳይታመሙ ነው የሚሄዱት። አሜን። ምን ነው ብሄድ ይሻለኛል የሚለው ጥቅስም እኮ አለኛ በቀር አይልም። ከምድር ጋር የሚያጣብቅ የተሰፋ መንፈስ የተመታ ይሁን። ምንም ካልሰራ ሰውየው ከሰርቶ ከጨረሰ መሄድ ያለበት።
ለእኛ ሞት ማስፈራሪያ አይደለም። እንዲያውም እዛ ሄደን ቀደም ብለን እንደሰታለን። ክብር ለጌታ ይሁን። ኤኒሃው ወደ ትምህርቴ ስመለስ ስለ ይቅርታ ነው ላወራችሁ የፈለኩት። ይቅርታ ሰው ለይቅርታ ጎበዝ ነው መሆን መቻል ያለበት። ሰው ይቅር ለማለት ኃይሉን ማሰባሰብ መቻል አለበት። እግዚአብሔር መንፈስ ቅዱስ የተናገረኝንም ነግራችሁ ይሄ የሞተውን ጴንጤ አይቼ ስንት ሰው ከነቂሙ ገብቷል እዚህ ውስጥ አልኩኝ። ስንት ሰው ይቅር ሳይል ድፍት ብሏል ተብሎ እንደነከሰ እንደ ታንክ እጅ ፍሬን እንዳነሳ የእሷን ነገር ያሳየኝ ሲል እሱም ሳይ እሷም እንዳማረባት ስንት ሰው ድፍት ብሏል። ስንት ሰው የእግዚአብሔር ቤተሰቦች መቼ እንደምትጠራ አታውቅም። የታመነ ነው። ከጎናችን ዛሬ ሰላም ያሉን ሰዎች ነገ ሬፕ RAP ተብሎ ተጽፎ ሞታችን እንደ ብለን የደነገጥን ስንት ሰው አለ መሰለህ። ጥሩ ልብስ ለብሰው ነገ ድፍት ያሉ ሰዎች አይተናል። ወጥተው የቀሩ ሰዎች አሉ። ዋስትና አንድ ነው። ትንቢት አይደለም ዋስትና። ብዙ ትንቢት ያላቸው ሰዎች አልተወሰዱም እንዴ? እኔ የተናገርኳቸው ሰዎች አጋጥሞኛል። ሌላ ለምን ትሄዳለህ? መንገድ ይቀሩ። ምን ነው ጌታው እንዲህ ብለሃት አልነበር? አይ እሱን ያልኩትን አድርጌላት ከማጣት ሳላደርግላት ልሰብስባት ብዬ ነው። ብዙ ሰው ሰምቻለሁ። ምን ሆነሃል አንተ? ትንቢት ዋስትና አይደለም። ዋስትና አንድ ነው፣ ይቅርታ። ይቅርታ የቂም ማርከሻ ነው። ጻፍ። ይቅርታ የቂም ማርከሻ ነው። ለይቅርታ ጎበዝ መሆን መቻል አለበት። ሰው መሮጥ መቻል ያለበት ለይቅርታ ነው። በተለይ በጌታ ፍቅር ነው የምነግራችሁ። ይሄንን ወጣቶች አይመለከታችሁም። ባለትዳሮች እንድትሰሙኝ ይፈልጋሉ። ባለትዳሮች እንድትሰሙኝ ይፈልጋሉ። ለቤታችሁ ሰክሰስ ማጠር ምክንያት ማቆራቆስ እንደው ታውቃላችሁ። ይደክምሻል፣ ይደክመሃል። አብሮ በረጅም ጊዜ መኖር በራሱ በጣም ከባድ ነው። ይህ ፊት ደጋግሞ ማየት ጸጋ በስቶልሽ እኮ ደግመሽ አይተሽ ወደሹ አብሮሽ የተቀመጥሽ። አንተም ልክ እንደዛ አብሮ በምትኖርበት ጊዜ የተለያየ ፋሚሊ ከመሆኑ የተነሳ መሰራራት ስላለ መሰራራት ውስጥ መነካከስ አለ። ብዙ ህመም ነው ያለው፣ ብዙ ህመም። በእነዚህ ህመሞች መካከል ንግግር ይወጣል። ንግግር ደግሞ ልብን ያደክማል። ብዙ ሰው ለፍቺ የተጋለጠው ለምን ይመስላል? ማታና ጠዋት ሸኝቶ እልል ብሎ ሰርግ ደግሶ ያገባትን ሚስቱን በፍርድ ቤት የፈታት ለምን ይመስላል? ብዙ ሰው በንግግር ልቡ ስለደከመ ይቅርታ ማድረግ ስላቃተው። አንዳንድ ሰው ጌታን የያዘው ቸርችን የያዘው እንጂ ቤት ውስጥ ተስማምቶ አይደለም የሚኖረው። ማህበረሰቡ ሸሚዞት፣ ቸርች ሸሚዞት፣ የሆነ ኃላፊነት ሸሚዞት እንጂ ልቧ ቆስሏል፣ ልቧ ታሟል። ለልጆቿ ስትል የምትኖር እናት በኢትዮጵያ ውስጥ ብዙ ናት። ልጆቼ አባት ያስፈልጋቸዋል ብሎ ብቻ የተቀመጠ አባት ብዙ ሰው ነው ያለው። እግዚአብሔር ቤተሰቦች ጥቂት ነው ሰላማዊ ኑሮውን እየተነፈሰ ያለው። መልካም አየር በቤት ውስጥ የብዙ ሰው ስኬት ማጣት በሜሬጅ ውስጥ ይቅርታ ለማድረግ ነው። የትኛዋ ሚስት ናት በልበ ሙሉነት ባሏን አንበርክካ ውጣ፣ ተከናውንስ፣ ሂድ፣ ለምልም፣ አልቀናብህም፣ እግዚአብሔር ካንተ ጋር ይሁን፣ አንተ የልጆቼ አባት ምኮራብህ ነው የምትለው ካለች እኔ በጣም በቃ ይሄ ልትባረክ የሚገባ የገባት ናት። ማዘንሽ መጎዳትሽ ሰው ስለሆንሽ ነው። አንቺ ኖርማል ነው ባንቺ መድረሱ። ግን ይቅርታ የሚባላል በመስቀል ለኛ የተሰራልን የተተወልን የእግዚአብሔር አቅም አለ። ወደ ቤታችን ዝናብ እንዲመጣ፣ ወደ ጓዳችን በረከት እንዲመጣ፣ ወደ ህይወታችን ልዩ የሆነ ኪዳን እንዲመጣ ካስፈለገ የጎዳንን ሰው ግን በአንድ ወቅት መርጠን ባላችን ያደረግነውን ሰው ለልባችን ስብራት ለአሁን ላለንበት መልክ ማዲያት ምክንያት የሆነውን ሰው በቃ ያለን አማራጭ ይሄ ነው፣ ይቅር ማለት። ይቅርታ ደግሞ የተፈጠሩትን ነገሮች እንዳልተፈጠሩ አድርጎ መርሳትና አለማወቅ ነው። ድጋሚ ሲጀምር አንድ ብለሽ እንጂ የምቆጥሩ ከባለፈው ከቀጠለ ይቅርታው ትክክል አይደለም። ባለፈውም እኮ ትቼልሽ አይባልም። ይላችሁ የብዙ ሰዎች ባሎቻቸው ስኬት ያጣበት ምክንያት ምን እንደሆነ ታውቃላችሁ? ይቅር አለማድረግ ነው። ይቅር አለማለት ነው። የምትጎጂው ራስሽን ነው። የምትጎጂው ልጆችሽን ነው።
የምትጎዳው ራስህን ነው፣ የምትጎዳው ሚስትህን ነው፣ የምትጎዳው ልጆችህን ነው። ያለህ አማራጭ ብቸኛ አማራጭ የተደበቀ ነገር የተሰወረ ነገር አይኑ ትተዋል እኮ መኖርህ ብቻ እንደ ይቅርታ እያየው ነው። እሱ አይደለም ከልብ የመነጨ ውስጠኛው ክፍል ላይ ያለ ማንም የማያውቀው የሚያስብል የሚያም ምን ነው እዚህ ውስጥ ገባው የሚያስብል ገብታል አይወጣ። እንግዲህ እግዚአብሔር አስገብቶ በሩን ቆልፎ ቁልፉን እሱም ሰዎቹም እናንተም ሰይጣንም ወደማያውቀው ቦታ ወርውሮታል። ተሰብሮ የሚወጣ ህገወጥ ነው። ያለ አማራጭ ምንድነው ብለህ ከጠየቀኝ እኔ ይቅር እንዳልኳችሁ እናንተ ደግሞ እርስ በራሳችሁ ምን በሉ። ይሄ ማለት ቅድም ያነበብኩላችሁ ወንድሞቹ እኮ በፕላን በፕሮግራም እኮ ነው የቀጡት። በፕሮግራም እኮ ነው ጉድጓድ ውስጥ ወስዶ የጣሉት። ዋጋ አውጥተውለታል። መጽሐፍ ቅዱስ እኮ 30 ብር አወጣ ኢየሱስና ዮሴፍ ብቻ ናቸው፣ ሁለቱ ብቻ ናቸው ዋጋ አውጥቶ ለሸጡልህ ሰዎች። ዋጋ ትልቅ ነው ብለው ዋጋን አውርደው የተደራደሩብህ ሰዎች። እኔ ትዳሬ መልካም ነው በቃ አልጋ ባልጋ ህንድ ፊልም በለው ሃኒ ነው ቃቂ ነው ባቢ ነው ስዊት ነው ማር ነው ሃኒ ነው የምትል ነመቲ ካለሽ መንገዱን ጨርቅ ያርገልሽ። የኛ ሀገር እንደዛ አይደለም። እየተፈነካከትን እየተካከመን ነው የምንሄደው። ይቅርታ የኛ ቤት ጋሻ ነው። ክብር ለኢየሱስ ይሁን። የቀጠሉ ሰዎች ቀጥለው ካየ እኔ እንዴት ነበረች ለጉብኝት ሄድን ቤታቸው ለጉብኝት ሄድን። አይ ቲንክ አብዱ ያቃታል ይመስለኛል ዴድሮ ሰው ነችና ለጉብኝት ሄደን እዚህ ኮተቢያ ማን ነው ለምን ለጉብኝት ስንሄድ እኛው ነው የዳርናቸው። በጣም በቃ አስቸግረውን ነው እኔና ሽመልስን የዳርናቸውና ሲንዲድና እናያቸው ብለን ሄድን። ቤታቸው ስንሄድ ግው ይላል። ለካስ እያቀባበላት ነው። እሷም ሽል እያለ ታቀበለዋለች እና እኔ የሆነ ግው ይላል ማለት ነው። የተከራዩት ቤት ነው። ያከራዩዋቸው ሰዎችና ግቡ ብለውን ገቡ ወደ ቤታቸው። የእንትና ቤት እዚህ ነው ግቡ ሲባል ግቡ እስቲ ብለው ጠጋ እላለሁ። የኔ ፓስተር የዋህ ነው። ካልነገርከው ነግረው እንኳን በትክክል አይገባው። የሆነ ሪሲሊንግ እንዳለ ገብቶኛል። በሩን ከፍቼ ስገባ አንተ ቤቱ እኮ ኢራን መስሏል። የአሁኗ ኢራን ልክ እኔና ሽመልስን ሲያዩን ሃኒ ብላ ጥምጥም አትልም። በስመ አብ ወዲና ወዲያ ሃኒ ብላ ነው ላይ ከመፋስተር የነብይ ገብደና እውነት መቅዲ ትችይበታለሽ ያልኳት። እኔ ደግሞ አልችልም ወዲ ጫቃል አልችልም። ክብር አንቺ ትችይበታለሽ ግን ፊትሽ ታይሰን መስሎ ትረኛለች። ፓስተሩ እንዳያት ማለት ነው አሉ እስካሁን። እንደውም 2008 አገኘኋቸው ከውጭ ሀገር ለመጀመሪያ ጊዜ ወደ ኢትዮጵያ ስመጣ የሆነ ባንክ ላይ ትልቅ ቦታ ላይ ተቀምጣ አሁንስ ሃኒ ነው ስላት በቃ አንዳንዴ ዳዲ ነው አንዳንዴ ሃኒ ነው። ክብር ለጌታ ይሆናል። ለመቀጠል የምትፈልግ ወንድሜ ካለ መጠቀም የሚጠበቅብህ የክብር ህይወት ይቅርታ ይባላል። እኔ አንድ እህት ከዚህ ከኢትዮጵያ ግብታ ወደ ስዊድን መጣችና ባሌን ብታየው አለች። በጣም ጸባየኛ ነው አለች። እሺ አልኳት። ምንም አይናገረኝም አለች። እሺ አልኳት። ከ2 ዓመት በኋላ ባልሽ እንዴት ነው አለች። ችሎ ነው። እኛ እንደ ስፖንጅ ነን። እንመጥና ፈረግን ቀን ጎርፍ ነው የሚወስድሽ። የእግዚአብሔር ቤተሰቦች የተቃና በረከት እንዲመጣ ጌታ በመካከላችን እንዲሆን ካስፈለገ ይቅርታን መጠቀም መቻል አለብን። በደንብ አድርገሽ መጸለይ መቻል አለብሽ። አይኑ አበሳጭቶሻል ግን አይደገም። ባል እኮ ቢደገም ጥሩ ነበር፣ እኛ ራሱ እናስደግም ነበር። ግን አይደገም፣ የማይደገም ነገር ነው። ስለዚህ ያለን አማራጭ እየፈታን ሰውየውን አይደለም ችግሩን ይቅር እያልን እየሰጠን እውነተኛ ንጽህና ውስጥ እግዚአብሔር ያስገባናል። የጌታ እጅ ያኔ በላያችን ላይ በክብር ይመጣል። አይ ቲንክ እየገባችሁ ነው አይደል? ሌላው በጣም ከዚህ ጋር ተያይዞ ማንሳት ፈልገው አባቶች የእርጅናችሁ ዘመን የወጣትነት ዘመን አለ፣ የጉልምስና የእርጅናችሁ ዘመን አምሮ እናቶችም ልክ እንደዛው መሰብሰብ
ካስፈለጋችሁ ከአብራካችሁ የወጣችሁ ልጆች ልባችሁን የሰበሩባቸው አባቶች አሉ። በቀጥታ ስርጭት የምታዩ መቼ ቀን የወለድኩት የሚያስብሉ ልጆች በቤተሰብ ውስጥ ይፈጠራሉ። የማን ናቸው ሲባል ዲኤንኤ ብታስመረምር ያንተው አንተ አሁን የኔ ልጅ ነህ የሚያስብሉ ልጆች ከቤት ይፈጠራሉ። ለክብር የማይሆኑ ለመከራ ጊዜ ተፈጠሩ የማይሆኑ ለችግር ጊዜ እርዳታ የማይሆኑ ለለቅሶ የሚሆኑ ልጆች በቤት ውስጥ ይፈጠራሉ። መጽናኛ የማይሆኑ ሁል ቀን አመዳፋሽ የሚያደርጓቸው ልጆች ከቤት ውስጥ ሊፈጠሩ ይችላሉ። እነዚህ ሰዎች ምክር አይለውጣቸውም። እነዚህ ልጆች ጸሎትም አይለውጣቸውም። እነዚህ ልጆች የሚለውጣቸው የእናት አባት ይቅርታ ይቅር በሏቸው። ምናልባት እኔ በትክክል አላሳደግኳችሁ ይሆን? ምናልባት እኔን ለመስራት እናንተ እንደዚህ ሆናችሁ ሊሆን ይሆን? ምናልባት ብዙ ነገሮችን በማሰብ ይቅርታ ስጧቸው። ልጆች ነገ ሞቶ የገባ ሰዓት ይቅርታ ብትጠይቀው የለም አፈር ውስጥ ነው ያለው። ቀን ሳለ አመቱ ሳያልቅ እንደሚገባ አላሳደገችኝም ብለህ ያዘንክባት እናት ላይ እንደሚገባ አልረዳኝም አላስተማረኝም ብለህ ያዘንክበት አባት ላይ ምንም ቢሆን ወደዚህ ምድር መምጫ ምክንያቱ ሆነዋል። የማታስተካክለው ነገር ላይ አንቀህ ተቀምጠህ ለዛሬ ለተበላሸው ህይወት እናትና አባትን ተጠያቂ የማድረግ ህመም፣ ከዛ እግዚአብሔር ቤት መጥቶ መዝለል ማምለክ የሆነ ነገር ማድረግ ስኬት አይደለም። እነዛ ጋር መፍታት ይጠይቃል። ይቅር ማለት መተው ይጠይቃል። ይሄ ይኸውልህ ከበሰሉ ሰዎች የሚገኝ ትምህርት ነው። ከጎረምሳ አታገኘውም። ህይወትን የሚያቀናልህን ነገን የሚያሳምርልህን የማትጸጸትበት ነገ ውስጥ የምትገባውን ዛሬ ነው ማስረዳህ ያለሁት። ይሄ የሚወድ ሰው ብቻ ነው የሚነግርህ። ይሄ ስኬትን ማየት የሚፈልግ ሰው ነው የሚነግርህ። ስህተት በመንገድ ላይ እንዳይገኝብህ ነው። ማስተካከል የምትችለውን ነገር ነው። ትናንት ማስተካከል አይቻልም፣ ትማርበታለህ። ነገ እንዲቃናልህ ግን እናት አባት ያላችሁ እኛ በጊዜ ሰብሰብ አድርገን ጨርሰን የቆምነው እኔና ኪያ ለነገ እንጂ ወደ ኋላ የለን። ብዙ እናት የምናረጋቸውን ሰዎች ከመርዳት በስተላለፈ የሉ። ነገር ግን ያላችሁ ሰዎች ቴንኪዩ በሏቸው፣ ራት ጋብዟቸው። እንዴት አርጉ እስቲ አብሮቻችሁ እህቶች፣ ዳዲ እስቲ ዛሬ አብረን እንዴት እናርግ እስቲ አብረን ዛሬ። ይሄ እኮ በጣም እኮ ትልቅ በረከት እኮ ነው። እስቲ አጠራቅሚና የሆነ ነገር አድርገሽ ከሊፕስቲክ ቀንሰሽ ይቻላል እኮ ሲደስ እንዲላት ሲደስ እንዲለው ጥሩ ሸሚዝ ገዝተ ጥሩ ሽቶ ገዝተ የተነካ ሰው የሚያደርገው ነገር አለ። እኛ እናታችን ስትታመም አባታችን ሲታመም ነው የምንሮጠው። በደህና ጊዜ ባልታመሙበት ጊዜ የሆነ ነገር ባላደረጉበት ጊዜ የለንም። ዛሬ ጠይቃቸዋለሁ። ቀን ሳለ እንደዚህ ያደረጓችሁ ሰዎች ቢኖሩም እንኳን ማድረግ የሚጠበቅባችሁ ነገር ይቅርታ ነው። ለምን እኔ ይቅር እንዳልኳችሁ እናንተ ደግሞ ይቅር ተባባሉ። እኔ ይቅር ያልኳችሁ ግን እንዴት ነው? እኔ ኃጢአተኛ ሆነ ሳለ እኔ ይቅር ያልኩ አለ ጌታ። በደለኛ ሆነ ሳለ እኔ ይቅር ያልኩ ቀኑን ሙሉ እንደ ተከታታይ ድራማ እያጠፋ ነው ይቅር ያልኩ። እኔ ካንተ ጋር የቀጠልኩት ተመችተኛ አይደለም እንዳልተው ስለፈለኩ። እኔ አብሬ ያለው ለመሳቂያ ለሳቂታ አሳልፌ ላልሰጥ የእጄ ፍጥረት ስለሆንክ ነው ካንተ ጋር ያለሁት። እኔ ካንተ ጋር በዚህ ልክ ካለው ይህን ሁሉ ዓመት አበሳጭተኝ ዛሬም ልጄ ማለት አቅም ካለው አንተም ከአባትና እናትህን እንደዚሁ ሄደው ወደ ኋላ ይቅርብ። እግዚአብሔር ቤተሰቦች ብዙ እህቶች በወንድሞቻቸው ቂም አለባቸው። ብዙ እህቶች አንድ ጊዜ አንድ እህትን ካውንስሊንግ ሳረጋት ላገባ ነው ሰውዬው ወድጄዋለሁ አለች። እሺ አልኳት። ግን ሰውነቴን እንዲህ ሲነካኝ አልፈልግም አለች። ለምን አልኳት። ለማንም ያልነገረችውን ነገር የነገረች ለትምህርታችሁ ነግራቸዋለሁ። እናንተም ብትነግሩኝ ስማችሁን ሳልነገር ለትምህርት የሚጠቅም ከሆነ እናገራለሁ በዛው እግረ መንገዴን። ለምንድን ነው ስላት የቤታችን ዘበኛ አስገድዶ ሲደፍረኝ ወንድሜ እየሰማ ጸጥ አለኝ አለች። የስንት ዓመት? የ13 ዓመት ልጅ ሆኛለች። ይሄ ህመም አለባት። ታዲያ ይሄ ህመም ከሷ ሳይነሳ ብታገባ ሰውየው ምን ልታረገው እንደምችል አስቡ። ቁስል ይዞ ማግባት ቁስለኛ መፍጠር እንደማለት ወቁ። እጆቼን ጭኜ ጸልዬ በዘይት ከአይምሮዋ ላይ ተነስቶ
ያላገባትም የነበረው ሰው አልፈልግም ብላ ከ7 ዓመት በኋላ ድና አሁን የ3 ልጆች እናት ናት። እግዚአብሔር ቤተሰቦች ቁስል ከባድ ነው። የሚገርማችሁ ወንድሟ እግዚአብሔር ምስክሬ ነው እስካሁኗ ድረስ ታማሚ ነው። ልክ እሷ ይቅር ስትል ልጁ ላይ በኬት እንደመጣ የማይታወቀው በሽታ ወደ ጌታ ነው የሚባል እምቢ እንደዛ ታሞ ይጠጣል፣ እንደዛ ታሞ ይቀማል። ድሬዳዋ ነው። እግዚአብሔር ቤተሰቦች ይቅርታ የህይወታችሁ ዋስትና ነው። እንደዚህም ወደ ኋላም ወደፊትም በይቅርታ ማመን የትልቅ ሰው የህይወት ልክ ነው። ትልቅ ትንቢት ከመስማት ይሄን መስማት ይበልጣል። ነገረው። ትልቅ ትንቢት ከመስማት ይሄን መስማት ይበልጣል በለው። በነገራችን ላይ በዚህ እግረ መንገዴ በጣም የሚፈሩ ሰዎች፣ በጣም የምትፈሯቸው ሰዎች የይቅርታ ሰዎች ናቸው። ለምን ይመስልሃል? እግዚአብሔር የምትፈራው ይቅር ስለሚልህ እኮ ነው። ይቅር ብሎ ስለሚቀጥል ትፈራዋለህ፣ ታከብረዋለህ፣ በጣም ትጠነቀቅለታለህ። በጣም የምትጠነቀቅለት ሰው ጡንቻ ያለው ሰው እኮ አይደለም፣ በጣም የምትጠነቀቅለት ይቅርታ ሰው። 1 2 3 ነጥብ ላሳያችሁና ወደ ዛሬው ፕሮግራም ልለፍ። በጽፉ ሰዎች ይቅር አለ ማለት ከበረከት ያስቀራል ብላችሁ ጻፉ። ይቅር አለ ማለት ከበረከት ያስቀራል። የምንተወው ነገር ከምንቀበለው አይበልጥም ብላችሁ ጻፉ። የምንተወው ነገር ከምንቀበለው አይበልጥም። ይቅር ያለ ማለት ከበረከት ያስቀራል። የሚገርማችሁ ከበረከት ስለ በረከት መስማትና በረከት ማግኘት መያዝ ይለያያል። ከኔ ጋር ነው። ስለ በረከት መስማትና በረከትን ይዞ መገኘት ይለያል። ማንኛውም ሰው ስለ በረከት መስማት ህጋዊ መብቱ ነው። ይሄ የበረከት ቤት ነው። እግዚአብሔር የበረከት አምላክ ነው። ሰው ያለውን የሚሰጠው እግዚአብሔር የበረከት አምላክ ነው። በረከትን የሚናገርህ መስማትና የሚናገርህ ቦታ መሆን የይቅርታ ሰው መሆን ይጠይቃል። እግዚአብሔር ሁሉ ቦታ የተገኘው የእግዚአብሔር ሰዎች ከሞት ወደ ህይወት የተሻገሩት ወደቁ ሲባል የበዙት ለምን ይመስላችኋል? የይቅርታ ሰው ስለሆነ። ይቅርታ ሰው ስለሆነ ይቅርታ አለማድረግ ከበረከት ያስቀራል። ወደ በረከት ደግሞ ቁስ ብቻ አይደለም። በረከት እግዚአብሔር ነው። በረከት የእግዚአብሔር አብሮነት ነው። በረከት የእግዚአብሔር መገኘት ነው። በረከት የእግዚአብሔር ህልውና ነው። በረከት በአንተ ፎታ የሚያወራ እግዚአብሔር ሲኖር ማለት ነው። በረከት በሞት ውስጥ ህይወት ሲገኝ ማለት ነው። በረከት በጨለማ ብርሃን ሲሆንልህ ማለት ነው። በረከት በማንኛውም ህይወት ውስጥ ሰስቴነብል የሆነ ላይፍን መኖር ማለት ነው። በረከት የተፈጠርክበትን ትክክለኛ ዓላማ ለፈጠረህ ትክክለኛ እግዚአብሔር በተገቢው ሰዓት ተገቢው መልስ እየመለሱ ለተገቢው ጉዳይ በመኖር ለተገባው አምላክ ሐሳብና ፍቃድ እድሜን መሰዋት ማለት ነው። ይቅር አለ ማለት የምትቀረው ከፒያሳ አይደለም፣ ከበረከት ነው። ከአድዋ 00 አይደለም የምትቀረው፣ ከጉብኝት አይደለም የምትቀረው። ይቅር አለ ማለት የሚያስቀር ከባልና ከሚስት ከልጅ ይቅር አለ ማለት ከእግዚአብሔር ነው የሚያስቀር። ይህን አገልግሎት ለመደገፍ ከስር ባስቀምጥነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።